ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 14 ቀን 2018 ዓ.ም የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን እንደተለመደው የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የተቀናጀ የተጋድሎ ውሎ ዛሬ ታላላቅ ድሎችን አስመዝግቧል። የባዲንን ድግስ ያበላሸው የባህር ዳሩ የፋኖ ድል ምን ይመስላል? ወሎ ላይ ቤት ዘግቶ የመከረው የፋኖ ኃይል ምን ውሳኔ ያሳለፈ? ለከባ የገባው የብልጽግናው ሰራዊት ጎንደር ላይ ራሱ ከባ ውስጥ ገብቶ ከሞት የተረፈው በዋቃ ፈቃድ ከከበባ አምልጧል። ዜናችን በዝርዝር የሚያስደምጣችሁ የሶስቱ ግንባር የፋኖ ውሎች ናቸው። የጉድ ቀን አይመሽም እንዲሉ ህወሓት የሄደበትን የውድቀት መንገድ ኦህዴድ እኔም ልሞክረው ብሎ የዳከረበት ነው። ራሱን ወደ መቀመቅ ሀገሩን ወደ ገደል የሚያስገባው ይህ የኦህዴድ መንገድ ምንድነው? የወታደራዊ ተንታኞች ማብራሪያስ ምን ይመስላል? በዝርዝር የምትሰሙት ጥብቅ መረጃችን ነው እናቀርብላችኋለን። በልዩነታችን አትራፊ የነበሩ ኃይሎች አሉ ሲል የፋኖ መሪው ይናገራል። በሂደትም የፋኖ መሪዎች በራቸውን ዘግተው የመከሩት ምክር ፍሬ ማፍራቱን ገልጾ አሁናዊ የጎንደርን ሁኔታ በዝርዝር ተናግሯል። አርበኛ ዮሐንስ ንጉሱ ምን አለ? ዜናችን ዝርዝሩን ያስደምጣችኋል። የአማራን ህዝብ የመከራው ድማ ለማድረግ ጦር ያዘመተው ብልጽግና ከፋኖ የሚሰጠው ወታደራዊ አጸፋ እንደተጠበቀው ሆኖ በፖለቲካውና ማህበራዊ ዘርፍ በኩልም ተገቢው ምላሽ እየሰጠው ነው። የአማራ ህዝብ ደስታውን የገለጸበት የፋኖ ውሳኔ ምንድነው? ዜናችን በስፋት ተመልክቶታል፣ ይደመጣል። የጌታቸው ረዳ ጉዳይ ያለ ረፍት ማነጋገሩን ቀጥሏል። ህወሓትና የህወሓት ደጋፊዎች የብልጽግና ፓርቲ እህት ኩባንያ ሲሉ የጠሩት ስምረት ፓርቲ ዛሬ በአዲስ አበባ ምስረታ አካሂዷል። በትግራይ ምስረታ ጉባኤ እንዳናካሄድ ያደረገንን ወንበዴ ቡድን አፈራርሰን ትግራይን በቅርቡ እንረከባለን ሲሉ የተናገሩት አቶ ጌታቸው ስለ ስምረት ፓርቲ እሳቸውና ሌሎች የፓርቲው ሰዎች ምን አሉ? በሰዓቱ የሚደመጥ ሌላው መረጃችን ነው። ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ አውሮፕላን ማረፊያው አቅራቢያ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ አንደኛ ክፍለ ጦር ባህር ዳር ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ጥቃት በማድረስ ስኬታማ ተጋድሎ መፈጸሙን አስታወቀ። በዚህ ጥቃት የክፍለ ጦሩ 2 ብርጌዶች ተሳትፎ ማድረጋቸው ታውቋል። የአጼ ቴዎድሮስ ዕዝ አንደኛ ክፍለ ጦር ባህር ዳርና የጣናው መብረቅ ብርጌዶች በተደጋጋሚ ስኬታማ ኦፕሬሽን የሚፈጽሙበት ወገልሳ ቀበሌ ዛሬም በተመሳሳይ በወሰዱት የተቀናጀና የተጠና ጥቃት ድል መቀዳጀታቸውን የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ተናግሯል። ብልጽግናው የአማራ ክልልን በሚገባ እየተቆጣጠርኩት ነው የሚል ፕሮፓጋንዳ ለመስራት አስቦ በባህር ዳር ከተማ ዓመታዊ የጣና ፎረም ስብሰባን እያካሄደ ነው። ከተማዋን ዙሪያዋን በከፍተኛ ወታደር እያስጠበቀና መላ ባህር ዳር ከተማንም በሲቪል ለባሽ ደህንነትና ኮማንዶ ሰራዊት እያስጠበቀ ይገኛል። ብልጽግና በዚህ መጠን ልዩ ጥበቃ ባደረገበት ሰዓት ነው ፋኖ ጥቃት ከፍቶ የባህር ዳሩን ስብሰባ ስጋት ላይ በመጣል የብልጽግናውን ፕሮፓጋንዳ ያከሸፈው። የፋኖን ተጋድሎ አስመልክቶ ፋኖ ሀብታሙ የሱፍ የጣና ፎረም ተሰብሳቢ የአፍሪካ ህብረት ሰዎች ጭንቀት ላይ ወድቀዋል። ባህር ዳር ከተማ ውስጥ ያለው መደናገጥ ቀላል አይደለም ብለዋል። በሌላ የአፋባ የተጋድሎ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ሳምነው ኮር ከክፍለ ጦርና ከብርጌድ አመራሮች ጋር በቀጣይ የትግል አቅጣጫ ዙሪያ መወያየቱን አስታውቋል። የላስታ ሳምነው ኮር ካሉት 7 ክፍለ ጦሮችና የ2 ብርጌድ አመራሮች ጋር በቀጣይ አቅጣጫ ላይ 2 ቀን የፈጀ ጠለቅ ያለ ውይይት መሆኑን የኮሩ ቃል አቀባይ ክፍል ገልጿል። በውይይቱ ላይም የ7 ክፍለ ጦርና የ2 ብርጌድ ካዛዦች እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮቹም የተለያዩ ጥያቄዎችና ሐሳቦችን ለኮሩ አንስተዋል። በተነሱት ጥያቄዎችና ሐሳቦች ላይም የአፋባ የአጼ ምኒልክ ዕዝ ላስታ ሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ፣ ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል፣ የኮሩ ስምሪት ኃላፊ አርበኛ አማረው አያነው፣ የፖለቲካ ዘርፍ ኃላፊው አርበኛ ሙሴ፣ ምክትል ፖለቲካ ዘርፍ ኃላፊው አርበኛ አለምነው መብራቱና የህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያበይን የተነሱ ሐሳቦችና አስተያየቶችን ተቀብለው ምላሽ ሰጥተው የቀጣይ አቅጣጫም አስቀምጠዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ፋና የውቤ ክፍለ ጦር በብልጽግናው ሰራዊት ላይ በወሰደው የተቀናጀ ፈጣን ማጥቃት ታላቅ ድል መቀዳጀቱ
ታውቋል። ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ ያለ ጥቃት ለመፈጸም የመጣውን የብልጽግና ሰራዊት ፈጣን የመልስ ምት በማሳረፍ መልሶታል። ዛሬ ጥቅምት 14 ቀን 2018 ዓ.ም ከጧቱ 12 ሰዓት ገዳማ ከአዲስ ዘመን ተነስቶ ወደ አርኖ ጋርኖ ከተማ የተንቀሳቀሰው የብልጽግና ሰራዊት የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ ነበር የመጣው። ሆኖም የጠላትን ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ አድርገዋል ሲል የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የብልጽግናው ኃይል እንደደረሰ የጨበጣ ተኩስ መክፈቱን የገለጸው ቃል አቀባይ ክፍሉ ጠላት መምጣቱን መረጃ የደረሳቸው የፋና የውቤ ክፍለ ጦር ሰራዊት በጨበጣ ውጊያው ከ4 በላይ የጠላት ኃይል አባላትን እርምጃ በመውሰድ እና በርካቶችን ጉዳት በማድረስ አሳፍረው መመለስ ችለዋል ብሏል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራዝ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋባ ደጃዝማች በላይ ዘለቀዝ ዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ አርበኛ ብነት ሞላ ገልጿል። ክልሉ የጦር መሳሪያ ግዢ ፈጸመ። የአቶ ሽመልስ አብዲስ አስተዳደር ራሱን ችሎ የጦር መሳሪያ ግዢ እየፈጸመ መሆኑን የጣና ቴሌቪዥን የደህንነት ምንጮች ገለጹ። የጦር መሳሪያ ግዢ የሚፈጸመው ደግሞ የብልጽግና ወታደራዊ አዛዦች ሀገሪቱን ወክለው በሚገዙበት ወቅት ለክልሉ የድርሻውን በመስጠት መሆኑን ምንጮቻችን ተናግረዋል። የኦሮሚያ ክልል መንግስት ከውጭ በቀጥታ ግዢ በመፈጸም በአሁኑ ሰዓት ብቸኛው የክልል መንግስት ሲሆን ቀደም ሲል የትግራይ ክልል ተመሳሳዩን ድርጊት ሲፈጽም ነበር። በአሁኑ ወቅትም ቢሆን የትግራይ ክልል ከፌዴራል መንግስቱ ፈቃድ አይሰጠው እንጂ በጊዜው አስተዳደሩ ፕሬዝዳንት ይሁንታ የጦር መሳሪያዎችን ከግብጽ ከሱዳንና ከሌሎች ሀገራትን በግዢና በእርዳታ እያስገባ መሆኑን ይታወቃል። የህወሓት ታጣቂ ኃይል የጦር መሳሪያን ከውጭ በማስገባት በአማራ ህዝብ ላይ ጦርነት ለመክፈት እያሟሟቀ ባለበት በዚህ ሰዓት የኦሮሚያ ክልል መንግስት በበኩሉ በፌዴራል መንግስቱ ዕውቅናና ፈቃድ ሰጪነት የጦር መሳሪያ ግዢ እየፈጸመ ይገኛል። ህወሓትም ሆነ ኦህዴድ ብልጽግና እስከ ሞት ድረስ እንታመንለታለን የሚሉት የሀገሪቱ ህገ መንግስት የክልሎች ስልጣንና ተግባር በሚለው ርዕስ ስር ክልሎች የውጭ ግንኙነት ማድረግ አይችሉም፣ ብር ማሳተምም ሆነ የጦር መሳሪያ ግዢ መፈጸም አይፈቀድላቸውም ሲል ያስቀምጣል። ሆኖም የስልጣን እንጂ የህግ ጉልበተኛ የለም እንዲሉ ህወሓት ቀድሞ ሲጥሰውና ወንጀል ሲፈጽምበት የነበረው መንገድ ኦህዴድ እየደገመ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። በከፍተኛ መጠን የተገዛውን የጦር መሳሪያ ከሀገሪቱ መከላከያ ሰራዊት በስተቀር ማንም ሊጠቀመው የማይፈቀድ ቢሆንም የኦሮሚያ ልዩ ኃይል እንዲታጠቀው መደረጉን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ ወታደራዊ ተንታኞች አንድ የክልል መንግስት የሚመራውን የክልል ጸጥታ ኃይል በዚህ መልኩ በትጥቅ ማጠናከርና በሀገር ደረጃ የጦር መሳሪያ ግዢ መፈጸም የመጀመሪያው ፈተና የሚሆነው ለፌዴራሉ መንግስትና ለፌዴራሉ መከላከያ ሰራዊት ነው። ከዚህ በፊት የክሮት ተገንጣዮች በሰርቦች ላይ የፈጸሙትና የትግራይ ልዩ ኃይል በሰሜን ዕዝ ሰራዊት ላይ የፈጸሙት በዚህ መንገድ ነበር ሲሉ ተናግረዋል። የክልል ልዩ ኃይልን በመከላከያ ሰራዊት ቁመና ልክ ለማስታጠቅ መሞከር ውሎ ሳያድር ፈተና የሚሆነው ለፌዴራል መንግስት መሆኑን የተናገሩት ወታደራዊ ተንታኙ ለጊዜው አጎራባች ክልሎችንና በክልሉ ውስጥ የሚኖሩ የሌላ ብሔር ተወላጆችን ፈተና ላይ ሊጥላቸው ይችላል። ሆኖም ያንን ክልል በሌሎች ክልሎች በስጋት ምንጭነትና በተረኝነት ፈርጀው እንዲመለከቱት ያደርጋቸዋል። እየቆዩ ጥምረት በመፍጠር በክልሉ ላይ የራሳቸውን አቋም እስከ መውሰድ ድረስ ሊያብሩበት ይችላሉ ብለዋል። የኦሮሚያ ክልል መንግስት በክልሉ የሚኖረውን እያንዳንዱን አርሶ አደርና ወጣት የጦር መሳሪያ እንዲታጠቅ ቅስቀሳ እያደረገ ሲሆን በአንዳንድ ቦታዎች የጦር መሳሪያ የሚሸጡት በብልጽግና ወታደራዊና ፖለቲካዊ መሪዎች አማካኝነት መሆኑን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። በልዩነታችን አትራፊ የነበሩ ኃይሎች አሉ። አርበኛ ዮሐንስ በጎንደር ጠቅላይ ግዛት የሚንቀሳቀሱ ሁለቱ የአማራ ፋኖ አደረጃጀቶች ወደ ሰላም መምጣታቸው የጠላትን አቅም ያዳከመ ነው ሲል የአፋባ ማዕከላዊ ኮማንድ አባልና የደጃዝማች በላይ ዘለቀ ዕዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ተናገረም። አርበኛ ዮሐንስ አሁናዊ የቀጠናው ሁኔታ ሲገልጽም አላስፈላጊ ሁኔታዎችን ስናሳልፍ መቆየታችንን ገምግመናል። በዚህ ግምገማ መነሻነትም እርቀ ሰላም አውርደናል። ይህ እርቀ ሰላም ደግሞ ወደ አንድ ዕዝ የሚወስደንን መንገድ የሚዘረጋ ነው ብለዋል። የአንድነት ጉዟችን ተጀምሯል የሚለው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሉ አርበኛ ዮሐንስ አሁናዊ የጎንደር ቀጠና የተረጋጋ የፋኖ ትግል እየተደረገበት መሆኑን ተናግሯል። እርቁ ሰላማዊ አየር በጎንደር ሰማይ ስር ፈጥሯል። ሁሉንም የአንድነት ጉዞዎች ሂደቶቹን አጠናቀን ይፋ እስከምናደርግ በውጭም በውስጥም የሚኖረው ወገናችን በትዕግስት እንዲጠብቀን ሁሉም ቀናና በጎ ሚና እንዲወጣ ስንል በአክብሮት እንጠይቃለን ሲል መልእክቱን አስተላልፏል። በጎንደር ጠቅላይ ግዛት በተደጋጋሚ
ከሚደርሱን የህዝብ አስተያየቶች መካከል ቀዳሚው የህዝብ ቅሬታ የሆነው የዘራፊና አጋሽ ቡድን ጉዳይ ነበር። በዚህ አጋሽ ዘራፊና ሌባ ቡድን ከፍተኛ ስቃይ ደርሶብናል የሚሉት የአካባቢው ነዋሪዎች የዚህ ምክንያቱ ደግሞ የፋኖ አንድ አለመሆን ነው ይላሉ። በዚህ ጉዳይ አስተያየቱን እንዲሰጥ ጥያቄ የቀረበለት አርበኛ ዮሐንስ ንጉሱ የወረደው እርቀ ሰላም በመሪዎቹና በታጋዩ ብቻ ሳይሆን በደጋፊዎቻችንም ዘንድ ነው። የኛ አንድ አለመሆን በህዝባችን ላይ ፈተናን አብዝቶበት እንደቆየ ይታወቃል። እርቀ ሰላም ስናወርድ የህዝባችን ደስታ ከፍተኛ የሆነውም በዚህ ምክንያት ነው። በልዩነታችን አትራፊ የነበሩ ኃይሎች አሉ። በመዋቅር ልዩነታችን አስታከው ህብረተሰቡን የሚበዘብዙ ኃይሎችን አገዛዙ አሰማርቶ ነበር። በሌላ በኩል ደግሞ እነዚህ ስርዓት አልበኞችንና አጋቾችን፣ ዘራፊና ሌቦችን የሚያጠፋ መዋቅር በመላው አማራ የገጠር ቀበሌዎች ስለተዘረጋ ህብረተሰቡ ከዝርፊያ ከስርቆትና ከስጋት እንዲሁም አላስፈላጊ ከሆኑ ተጽዕኖዎች ነጻ ሆኖ የቆየበት የእፎይታ ጊዜዎች እያሳለፈ ይገኛል። ነገር ግን አገዛዙ በቋሚነት ምሽግ አድርጎ በቆየባቸው ቀጠናዎች የሚኖረው ወገናችን ሆን ተብሎ የተሰማሩ አዋኪዎች ህዝባችን እየረበሹ ቆይተዋል ብሏል። በዚህ ዙሪያ በልዩነታችን አትራፊ የነበሩ አካላት አሉ። እነዚሁም በልዩነታችን በመዋቅር ልዩነታችን አስታከው ህብረተሰቡን የሚበዘብዙ ኃይሎችን አገዛዙ አሰማርቶ ነበረ። በሌላ በኩል እነዚህ ስርዓት አልበኞችን፣ አጋቾችን፣ ገዳዮችን፣ ዘራፊዎችን፣ ሌቦችን የሚያጠፋ መዋቅር በሙሉ በመላ አማራ ገጠር ቦታዎች፣ በጎንደር ገጠራማ ቦታዎች ብቻ ሳይሆን በመላው አማራ ገጠራማ ቦታዎች እና የገጠር ከተሞች ስለተዘረጋ ህብረተሰቡ ከዝርፊያ ከስርቆት እንደዚሁም ደግሞ ከስጋትና አላስፈላጊ ተጽዕኖዎች ነፃ ሆኖ የቆየና እየቆየ ያለበት የእፎይታ ዘመን እያሳለፈ ሲሆን አገዛዙ በሚደርስባቸው አልፎ አልፎ በሚደርስባቸው በሚያወቃቸውና በቋሚነት ምሽግ አድርጎ በተቆጣጠረባቸው ቀጠናዎችና ከተሞችና አዋሳኞቻቸው ደግሞ ሆን ብሎ የተሰማሩ ረባሾች እንደ ህብረተሰቡን ሊረብሹና ሊያማሩ የተሰማሩ ዘራፊዎች በአገዛዙ የሚደገፉ አንዳንዴ በትጥቅ አንዳንዴ በተለያየ ማጭበርበሪያ ስልት የተሰማሩ አካላት አሉ። እነዚህ አካላት ህብረተሰባችን ህዝባችን እያወቁ እንደሆነ እናውቃለን። ዞሮ ዞሮ ግን ጠላት በተሰማራባቸው ቀጠናዎች የሚፈጸሙ ናቸው። በፋኖ በተቆጣጠረባቸው ቀጠናዎች ደግሞ በጎንደርም ሆነ በመላው አማራ በእነዛ ቀጠናዎች እርምጃ እየወሰደ ፍጹም የተሻለ ቀደም ብሎ አገዛዙ መዋቅር ከማፍረሳችን በፊት ከነበረው አንጻራዊ ሰላምና ፍትህ በላይ የተሻለ አፈጻጸም እየተስተዋለ እጅግ ሰላማዊ አየር የሚነፍስባቸው ቀጠናዎች ሆነዋል። የፋኖ የተቆጣጠራቸው ቀጠናዎች ሆኖም ግን አገዛዙ በተሰማራባቸውና ምሽግ ባደረጋቸው ቀጠናዎች ላይ የሚፈጸሙ ወንጀሎች እንደ ህዝብ የሚፈጸሙ እንደመሆናቸው ህብረተሰባችን ላይ የሚፈጸሙ እንደመሆናቸው እነዚህ ሊቆጠቡና እነዚህ ጉዳዮች መፍትሄ ሊሰጡ እንደሚገባ እናምናለን። በዚህም መፍትሄ የምናስበው አጠቃላይ በሰፈሩባቸው ካምፖችና ተራሮች እንደዚሁም ከተሞች በሙሉ አገዛዙን ማስወገድ አስፈላጊ ስለሆነ ህብረተሰባችን ህዝባችን እንደተለመደው ትብብር አድርጎ ከቀጠናው በመጥረግ ለፋኖ ኃላፊነት ከተሰጠ ፋኖ ሙሉ በሙሉ ኃላፊነት በወሰደባቸው ቀጠናዎች ያሰፈናቸውን የፍትህ ሁኔታዎች እንዲሁም የሰላም ሁኔታዎችን ባልተቆጣጠረባቸው ቦታዎችም መድገም ስለምንችል እንደዚሁም ማስፋፋት ስለምንችል ማስፋፋት የምንችልባቸው ሁኔታዎች እንዲፈጠሩ ህዝባችን አበክሮ ሊሰራና ሊደግፍ ይገባል። እየደገፈም ይገኛል። በሌላ በኩል እነዚህ አገዛዝ ወለድ የሆኑ ስርዓት አልበኝነቶች በአገዛዙ የሚፈለጉ የስርዓታዊ የህዝባችን የማጥቂያ ስልቶች ስለሆኑ ሲችሉ ይገዛሉ፣ ሳይችሉ በሌባን እንዲሁም በስርዓት አልበኞች አሰማርተው ህዝባችን በእጅ አዙር መበቀል ስለሚፈልጉ ይህን ጉዳይ እንዲበቀሉና ህዝባችን እንዲያፈናቅሉ ስለማንፈልግ እርምጃችንና
ስራችን አጠናክረን የምንቀጥል ይሆናል። መሰረታዊ ፍቱን የሆነው ግብ ግን አገዛዙም መገርሰስ በአጭር ጊዜ በመገርሰስ እና በመንቀል ከቀጠናው በማጽዳት ህዝባችን ማህበራዊና ኢኮኖሚያዊ እንዲሁም የደህንነት እረፍት ውስጥ እንዲገኝ ማድረግ እንደሚያስፈልግ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዚህ ያምናል። አርበኛ ዮሐንስ ንጉሱ አክሎም የአማራን ህዝብ የዘር ማጥፋት ጦርነት የከፈተበት የብልጽግናው አገዛዝ የጥላቻ አድማሱን በገቢር እየገለጸ ይገኛል። በዚህ ጉዳይ የአማራ ህዝብ ብልጽግናን እንደ መንግስት ቆጥሮ መዘናጋት እንደሌለበት የገለጸው አርበኛ ዮሐንስ ናቸው ብሎ መዘናጋት እንደሌለበት በማመን የህልውና ስጋት እና የህልውና አደጋ ውስጥ የአማራ ህዝብ ገብቷል በሚል ቀደም ብሎ ባለፉት 2 ዓመታት የገባንበት ትግል ያሳያል። አሁንም የህልውና ትግላችን በአግባቡ ተመክቷል እና ተቋጭቷል አንልም። በመጠኑ የነበረውን የግስጋሴና እቅድ የአውዳሚ አጥፊነት እቅድ የተመከተ ቢሆንም የተሟላ ዋስትና የሰጠ የህልውና ዋስትና አልተረጋገጠም። የአማራን ህዝብ ቀጣይ ህልውና ለማረጋገጥ እና ከማረጋገጥ አንጻር ስለዚህም ከተለያዩ ቀጠናዎች ይዟቸው የሚገቡ ኃይሎች እንዳሉ እናውቃለን። ሲያስገባ ቆይቷል። ያስገባቸውም ውጤት አላስገኙለትም። በሰራዊታችን እየተመቱ በህዝባችን እየተመከቱ ፖለቲካዊ ቅቡልነት እያጡ የሚዋጉለትና የሚጎዱበት ዓላማ የሌላቸው መሆኑን ራሳቸው በመገምገም እየተበተኑና እየተፈረከረኩ ቆይተዋል። በአሁኑ ሰዓትም ከተለያየ ቦታ የሚያመጣቸው ኃይሎች እንዳሉ እንዳስገባ እናውቃለን። በተለይም ደግሞ እንዳልከው ስንቀልበው አቆይተን ወደ አማራ አስገብተነዋል ያሉት ይህ ኢትዮጵያን የሚያፈርስ ኃይል ሲያዘጋጁ እንደቆዩ አገዛዙ እንረዳለን እንጂ እንደ ህዝብ የኦሮሞ ህዝብ በብልጽግና ማዕቀፍ ሙሉ በሙሉ የሚገለጽ አይደለም። የኦሮሞ ህዝብ የአማራ ህዝብ እንዲጎዳ አልሞ የሚሰራ ህዝብ አይደለም። ይልቁንስ የኦሮሞ ህዝብ ጥያቄ ከመላ ኢትዮጵያውያን ጋር በኢትዮጵያ ማዕቀፍ ውስጥ የመኖርን ተስፋ ከነፈገው ጠባብና ጽንፈኛ ኃይል የመገላገል እንጂ የመጋጨት ተስፋና ፍላጎት እንዲሁም የዓላማና የግፍ ተልእኮና አንግቦ የሚንቀሳቀስ አለመሆኑ መሰመር አለበት። ሆኖም ግን የህዝብ ለህዝብ እንዲሆንላቸውና ስልጣናቸው እንዲራዘም የሚፈልጉ አካላት የህዝብ ለህዝብ ለማድረግ አበክረው ሲሰሩ ቆይተው በተደጋጋሚ አምክነንባቸዋል። ዛሬም በተደጋጋሚ እያመከንባቸው ነገም እንደግመዋለን እናመክንባቸዋለን። ሆኖም ግን ቡድናቸውና ወንጀለኞች አብይና ወንጀለኞች ግን የኢትዮጵያ የአማራ ብቻ ጠላቶች ሳይሆኑ የኢትዮጵያም ጠላቶች በመሆናቸው የሀገራችን አፍራሽ በመሆናቸው የሰብአዊ ጉዳት የሚያደርሱ በመሆናቸው የኢኮኖሚ ጉዳት ያደረሱን ወንጀለኞች በመሆናቸው አጠቃላይ የትውልዳችን ዕጣ ፈንታን ያበላሹ ጨለማን በሀገሪቱ የፈጠሩ በመሆናቸው እነዚህ የጨለማ ንጉሶች በሙሉ የጨለማ መሪዎች በሙሉ በህግ የሚጠየቁበት እንዲሁም በሞራል የሚጠየቁበት ልጅና ልጆቻቸው ስርዓታቸውና መንግስታቸው እንዲሁም ስርዓታቸውና ፍላጎታቸው በኢትዮጵያ ህዝብ ለፍትህ እንዲቀርብ የሚጠየቅና የሚፈለግ በመሆኑ በቀጣይ ተግባራዊ የሚሆንበት አውድ ይፈጠራል እናምናለን። እየታገልንበት ውጤትም እያመጣንበት ያለ ሁኔታ ስለሆነ ከየትኛውም ቦታ የመጣ የትኛውም የተቀለበ ሽመልስ አብዲሳ እንዳለው ብቻ ሳይሆን የትኛውም ምግብ የተቀለበ የትኛውም መሳሪያ የያዘ የሚወረድበት እሳቱና ረመጡ ገሞራ ወደ ሆነው የአማራ ግዛት የሚመጣ የትኛውም አይነት ገዳይና ጨፍጫፊ ሀገር አፍራሽ ኃይል የሚቀልጥበት መሬት ሆኖ የአማራ መሬት ተሰርቷል። ይሄ ነው መታወቅ ያለበት።
ትምህርት በመጀመሩ ቤታችን ሰላም ሰፍኗል። የአማራ ህዝብ የብልጽግናው አገዛዝ በአማራ ህዝብ ላይ የዘር ማጥፋት ጦርነት መክፈቱን ተከትሎ ከ2 ዓመታት በላይ በክልሉ ተቋርጦ የነበረው ትምህርት በተወሰነ የክልሉ ክፍል እንደገና በመጀመሩ ወላጆች ደስታቸውን ገልጸዋል። ልጆቻችን ደብተርና መጽሐፍ ይዘው ትምህርት ቤት ውለው በመመለሳቸው ቤታችን ውስጥ ሰላም ሰፍኗል ሲሉ ወላጆች ተናግረዋል። የአማራ ፋኖ ህዝባዊ ድርጅት በአንደኛ ዓመት መደበኛ ጉባኤው በገባው ቃል መሰረት ነጻ ባወጣቸው አካባቢ የሚገኙ ትምህርት ቤቶችን ለመማር ማስተማር ሂደቱ ምቹ እንዲሆኑ በማድረግና ለተማሪዎችም ሆነ ለመምህራን ከለላ በመስጠት ትምህርት እንዲጀመር አድርጓል። ይህን አስመልክቶ ወላጆች በሰጡት አስተያየት ፋኖ ቃል በገባው መሰረት ልጆቻችን ወደ ትምህርት በመመለሳቸው ልጆቻችን ደስተኛ ሆነው ውለው እየገቡ ነው፣ ቤታችንም ሰላም ሰፍኗል ሲሉ ጎንደር ጠቅላይ ግዛት ህዝብ በሚንቀሳቀስባቸው አካባቢዎች የሚኖሩ የተማሪ ወላጆች ተናገሩ። በተለይም በማዕከላዊ ጎንደርና በደቡባዊ ጎንደር ዞን ወደ ተለያዩ የትምህርት ተቋማት በማቅናት የትምህርት ሁኔታዎችን የታዘቡት የፋኖ አመራሮች የመማር ማስተማሩን ስራ ከመገምገም ጎን ለጎን ከተማሪ ወላጆች ጋር ውይይት ማድረጋቸው ተገልጿል። በውይይቱ ላይ ወላጆች በሰጡት አስተያየት ለ2 ዓመት ትምህርት በመዘጋቱ ልጆቻችን ለስደት ተዳርገውብናል። ዘንድሮ በፋኖ ውሳኔ አማካኝነት ተቋርጦ የነበረው ትምህርት በመጀመሩ ልጆቻችን ደስተኛ ሆነዋል። እኛም በልጆቻችን ደስታ እንደሰታለን። ለዚህ ደግሞ ፋኖ የወሰነው ውሳኔ ለህዝብ እንደሚታገል ያረጋገጠበት ነው ብለዋል። የውይይቱ ተሳታፊዎች አክለውም ከዚህ በፊት ልጆቻችን ከትምህርት ገበታ በመራቃቸው ቆዝመው ስለሚውሉ ቤት ውስጥ ሰላም አልነበረም። አንዳንዶቹም ያለ ዕድሜ ጋብቻ ፈጽመዋል፣ ስደት ይሄዱም አሉ። ከዚህ በከፋ መልኩ ደግሞ ትምህርታቸው ላይ ተስፋ ያጡ ታዳጊ ሴት ልጆቻችን ለቤት ሰራተኝነት ወደ ከተማ ገብተዋል። ይህ ደግሞ እንደ ወላጅ ስትመለከቱት ከባድ ነገር ነው ያሉ ሲሆን አሁን ግን ትምህርት በመጀመራቸው ተስፋችን ስለተመለሰልን ደስ ብሎናል፣ ቤታችንም ሰላም ሰፍኗል ሲሉ ይገልጻሉ። የአማራ ፋኖ ህዝባዊ ድርጅት በአንደኛ ዓመት መደበኛ ጉባኤው በ2018 የትምህርት ዘመን ሁሉም ተማሪ ወደ ትምህርት ገበታ ይመለሳሉ ብሎ ቃል በገባው መሰረት ተማሪዎች ወደ ትምህርት ገበታቸው ተመልሰው ትምህርታቸውን በአግባቡ እየተከታተሉ መሆኑን የፋኖ አመራሮች በተለያየ ጊዜ ድንገተኛ ጉብኝት በማድረግ ማረጋገጣቸውን ከዚህ በፊት መዘገባችን ይታወሳል። ከወራት በፊት የተጀመረው ትምህርት አሁንም በጥሩ ሁኔታ እየቀጠለ መሆኑን የገለጸው ደግሞ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ የማህበራዊ ዘርፍ ኃላፊው አርበኛ ደሞዝ ግዳፍ ነው። አርበኛ ደሞዝ ግዳፍ አክሎም ድርጅታዊ ውሳኔዎችን በተግባር ባሳየንበት በዘንድሮ የትምህርት ዘመን በመቶ ሺዎች የሚቆጠሩ ተማሪዎች ወደ ትምህርት ገበታ ተመልሰው በፋኖ ልዩ ድጋፍ እየተደረገላቸው የመማር ማስተማሩ ስራ ተጠናክሮ ቀጥሏል። መምህራንም ከስጋት ነጻ ሆነው እያስተማሩ ነው ብሏል። እዙ በሚንቀሳቀስበት ሁሉም አካባቢዎች የትምህርት ሂደቱን ተንቀሳቅሰን ገምግመናል ሲል የሚናገረው አርበኛ ደሞዝ መምህራኖችም ሆነ ተማሪዎች እስካሁን ባለው ሂደት ምንም ችግር እንዳላጋጠማቸው መታዘብ ችለናል ብሏል። አርበኛ ደሞዝ ግዳፍ አክሎም የአገዛዙ ሰራዊት በሰፈረባቸው አንዳንድ አካባቢዎች ትምህርት ቤቶችን ካምፕ አድርጎ ይገኛል። የአማራን ህዝብ የሉና ትግል ባጭር ለመቋጨትና በክልሉ ሁሉም አካባቢዎች የተዘጉ የማህበረሰብ አገልግሎት ሰጪ ተቋማት ወደ ስራ እንዲገቡ ለማድረግ የፋኖ አንድነት ጉልህ ሚና አለው ሲል ለአማራ ህዝብ ሁለንተናዊ ስኬት መፍትሄውን ጠቁሟል። ለትግራይ ህዝብ የሚያዋጣው ህጋዊና ሰላማዊ ትግል ብቻ ነው። ጌታቸው ረዳ አቶ ጌታቸው ረዳ ፕሮፌሰር ክንዳያ ገብረ ህይወትና ጄኔራል ጻድቃን ገብረተንሳይን ጨምሮ በርካታ የቀድሞ የህወሓት አመራሮችና አባላት የተካተቱበት ስምረት ፓርቲ ዛሬ በአዲስ አበባ መስራች ጉባኤውን አካሂዷል። የፓርቲው አደራጅ የሆኑት አቶ ጌታቸው ረዳ ለትግራይ ህዝብ ሰላማዊ ትግል ብቻ ነው የሚያስፈልገው በማለት የቀድሞ ፓርቲያቸውን በነገር ወርፈዋል። በህወሓቶችና በደጋፊዎቹ ዘንድ የብልጽግና እህት ኩባንያ የሚል የትችት ስያሜ የተሰጠው ስምረት ፓርቲ ዛሬ አዲስ አበባ ላይ መስራች ጉባኤውን ያካሄደው 2 ጊዜ በመቀሌ ለማካሄድ ያሰበው ጉባኤ በህወሓት አማካኝነት መከልከሉን ተከትሎ በብልጽግና ፓርቲ ስፖንሰር አድራጊነትና በጎ ፈቃድ ጉባኤውን ያካሄደው ስምረት ፓርቲ አቶ ጌታቸው ረዳን፣ ፕሮፌሰር ክንዳያ ገብረ ህይወትን፣ አቶ አሰፋ ብርሃን ጨምሮ ከህወሓት ተነጥለው የወጡ የፖለቲካና የወታደራዊ አመራሮችን ያሰባሰበ ፓርቲ ነው። በዚህ መድረክ ላይ ንግግር ያደረጉት የፓርቲው መስራችና የብልጽግናው ሹም አቶ ጌታቸው ረዳ ለትግራይ ህዝብ የሚያዋጣው ህጋዊና ሰላማዊ ትግል ብቻ ነው ሲሉ ተደምጠዋል። በዚህ የፓርቲው መስራች ጉባኤ ላይ ውክልና የላከው የኦሮሞ ብልጽግና ፓርቲ በበኩሉ ለዲሞክራሲ ስምረት ትግራይ ፓርቲ አጋር ሆኖ ለመስራት ቁርጠኛ ነው ሲል ቃል ገብቷል።
በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም መሰረት የብልጽግናው ምርጫ ቦርድ ለስምረት ፓርቲ የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ግንቦት 18 ቀን 2017 ዓ.ም መስጠቱ ይታወሳል። በዚህም ፓርቲው በዛሬው ዕለት የመመስረቻ ጉባኤውን እያካሄደ ሲሆን በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራችና የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አዲስ ፓርቲ ለመመስረት የተገደድነው በህወሓት ውስጥ በተፈጠረው ችግር ምክንያት ነው። ፓርቲው ቆሞ ቀርና ከዘመኑ ጋር የማይሄዱ ሰዎች ስለሞሉበት ነው ብለዋል። ስምረት ፓርቲ ጉባኤውን በትግራይ ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ እንዳንችል አድርጎናል ሲሉ የተናገሩት አቶ ጌታቸው ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም አያግደንም ሲሉ በፓርቲው የመመስረቻ ጉባኤ ላይ ተናግረዋል። አቶ መለስ ዓለም የኦህዴድ ብልጽግናን በመወከል በስምረት ፓርቲ መስረታ ጉባኤ ላይ የተገኙ ሲሆን የኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባባትና መቀራረብ የሚችሉ ሐሳቦችን ወደ አንድ በማምጣት ፓርቲያቸውን ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ሲሉ በህወሓቶችና በደጋፊዎቹ ዘንድ የብልጽግና እህት ኩባንያ ተብሎ የተፈረጀውን ስምረት ፓርቲን አወድሰዋል። ሌላኛውና በጉባኤው ላይ ሐሳባቸውን የሰጡት የቀድሞው የኢህአዴግ መከላከያ ሰራዊት ኤታማዦር ሹምና በባድሜው ጦርነት የዘመቻ ፀሐይ ግባት መሪው ጄኔራል ጻድቃን ገብረትንሳኤ ናቸው። ጄኔራል ጻድቃን በንግግራቸው ጉባኤው ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። የትግራይ ችግር በዋናነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ ነው ሲሉ የገለጹት ጄኔራል ጻድቃን ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋና ይገባቸዋል ሲሉ ተደምጠዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።